እሺ እኛ አሁን የቤት ስራችንን በአግባቡ ሰርተናል ጀማው በአግባቡ ማለት ነው። ሲቲ ነጥብ ጥሏል፣ ቪላ ነጥብ ጥሏል። እንኳን ደስ አላችሁ መላው አርሰናል ደጋፊዎች። እነዚህ ቡድኖች ነጥብ መጣላቸውን ተከትሎ አርቴታ በምን አይነት መንገድ ነው መጠቀም ያለበት ይሄንን የድል የሚለውን ማውራት አለብን በደንብ ማለት ነው ጀማው። ሼር ኮፒ ሊንክ ታደርጓለ በደንብ ማለት ነው። እዚህ ጋር የመደመር ምልክቱ ደግሞ ካለ ፎሎ ማድረጋችሁ እንዳትረሱ። ከሊቨርፑል ጋር የምናረጋውን ጨዋታ ጀማው አርሰናል ማሸነፍ አይደለም ያለበት ቀጥቅጦ ነው ማሸነፍ ያለበት። የግዴታ ነው የምነግራችሁ። ይሄን ስላችሁ ሊቨርፑልን እየናኩት አይደለም። ዋናው ማሰብ ያለባችሁ አርሰናል ይሄ ፊርፋክት የሚለውን ነገር ማግኘት አለበት። ተፈሪ መሆን ይሄ ሁለት ነጥብ መጣላችሁ ለኛ እጅግ ትልቅ አድቫንቴጅ ነው። ይሄ ግን ትልቅ አድቫንቴጃችን ከፍ እንዲል ካስፈለገ ማለት ነው እኛ አስፈሪ መሆናችንን ለእንግሊዝ ቡድኖች በጠቅላላ ማሳየት አለብን። የነገን ጨዋታ ዶሚኔት አድርገን በሰፊ ጎል ልዩነት አሸንፈን መውጣት አለብን። ይሄን መቼስ አርቴታ ጭንቅላት ውስጥ በአግባቡ ይኖራል ብዬ አስባለሁ። በአግባቡ ምክንያቱም በዚህ ዋንጫ ፉክክር ሂደት ላይ እንደ ሲቲ ልምድ ያለው ቡድን በተለይ ደግሞ እንደ ፔፕ ጋርዲዮላ አይነት ቡድን ከኛ ቀድሞ ጨዋታ ከተጫወተ ሁሌም ቢሆን ጨዋታ እያሸነፈ ጫና ይፈጥርብን ነበር። ታውቃላችሁ አመት እስከ አመት እየመራን ኋላችን መጥቶ ዋንጫ ወስድብን ነበር አይደል? የዘንድሮ ሲቲ ግን ያ ሲቲ አይደለም። ማን ፔፕ ጋርዲዮላ ያ የምናውቀው ፔፕ ጋርዲዮላ አይደለም ጀምአው ከስኳድ ዴብዝ አንፃር ከጉዳት አንፃር እጅግ የተዳከመ ሲቲ ነው። ስለሆነ ይህንን ታዲያ የተዳከመውን ሲቲ ቅስሙን መስበር ምንችለው እንደ ሊቨርፑል አይነት ተጋጣሚ ቡድኖችን ስናገኝ ወሽመጣቸውን ነው መቁረጥ ያለብን። ጀሞ ማሸነፍ ብቻ እኮ አይደለም ወሽመጥ መቁረጥ አለብን በአግባቡ ማለት ነው። እና የነገን ጨዋታ አርቴታ አደራህን መፍራት የሚባል ነገር አያስፈልግም። ባናቱ ነው ማካሄድ ያለብን ይህንን ጨዋታ። እንኳን ደስ አላችሁ። የነገ ጨዋታ እጅግ ወሳኝ ጨዋታ ነው ጀማው። በቀጣይነት ደግሞ ለቡድናችን በአግባቡ መንቋጥር ነው የሚሆነው። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ጀማው። ሼር ኮፒ ሊንክ ማድረጋችሁ እንዳትረሱ። አካውንቴ ቪዲዮዎችን በሙሉ ይዞብኛል ጀማው። እስቲ በደንብ ኮፒ ሊንክ አድርጉት ጀማው። ይመቻል። የጨዋታ ቀን ሀቢቢ ሁላችሁም የአርሰናል ደጋፊዎች ግምታችሁን ኮሜንት ላይ ታስቀምጡልኛላችሁ። ከዛ ደግሞ ማለት ነው ኮሜንት የጻፈውን ሰው ሁላችሁም እየገባችሁ ፎሎ ታደርጉታላችሁ። ከዛ ፎሎ ባክ በመመላለስ ማለት ነው የጨዋታ ሰዓት እስከሚደርስ እንግዲህ ብዙ ፋሚሊ እንመስርት ማለት ነው። ያው በዛው አጋጣሚ እኔንም ፎሎ ማድረግ እንዳትረሱ። ትክክለኛ ግምት የገመተ ሰው ደግሞ ያው በእኔ በኩል ያው ሽልማት ይኖራል። ፎሎ ተደራረግን። ይመቻችሁ። ጸጉር ቤት አንዱ የአርሰናል ደጋፊ ማለት ነው ዛሬ አርሰናል ካሸነፈ ነገ ቀን ሙሉ ጸጉር በነፃ ነው ቆርጠው አለ። ለምንድን ነው እኔ ከተቆረጥኩ በኋላ እንደዛ የምትለው? ሲጀመር 19ኙም ቲም አርሰናል ሙስና ሰጥቷል። እንዴት ባንዴ ሁሉም ክለብ ይሸነፋል? እንዴት ሁሉም ባንዴ አቻ ይወጣል? ሙስና ሰጥቶ ነው እንጂ 19 ክለብ በሙሉ አቻና ትላልቅ ክለቦች አይሸነፉም። የምሬን ነው። ዛሬ ከሊቨርፑል አለ። ሊቨርፑልም እንዲያሸንፍ አልፈልግም፣ አርሰናልም እንዲያሸንፍ አልፈልግም። እኔ ምሉን ምን ይሻላል? ለማን ልቋጥር? እሺ አቻ ራሱ አንዳንድ ነጥብ እኮ አለው ጀሞ። ምን ይሻላል? ጨዋታው ማታ ይደረጋል። ቁጥር አቻ እንዲወጡ እንቋጥራለን ጀሞ። ማንም ወደ የትም ሄድ የለበትም። እኛ ወደ ላይ መምጣት አለበት። እንደዛ ነው መሆን ያለበት ጀሞ። ቪዲዮ ላይክ፣ ሼር፣ ፎሎ፣ ኮፒ ሊንክ አድርጉላችሁ። ላይክ አሁን ምንድነው ታውቃላችሁ? ፕሪሚየር ሊጉ ፋርመርስ ሊግ መሆን የለበትም። ገብቷችኋል አይደል? ስለዚህ ዛሬ ሊቨርፑል ጸዳ ያለች 3 ነጥብ ያስፈልገዋል ነው በቃ። ትናንትና አርሰናል ሳይጫወት ነው 4 ነጥብ ያገኘው። 2 ነጥብ ከኔ 2 ከቪላ 2 አገኘ ትናንትና ብቻ። ሊቨርፑል ዛሬ ግዴታ ቢን ያስፈልገዋል። አርሰናል ይበቋል። እኔ እኮ የሁሉ ቋጠሮኛ የሁሉ ሲቋጠር 19ም የቋጠረ አንዴ ነው አርሰናል ቋጠሮ ብቻ የሚሳካው። ለምንድነኛ ማይሳካው? ምንድነው የተለየ ነገር የምታደርጉት? እኔ ዛሬ እንደው ኢን ኬዝ አቻር ማለቅ ያለበት ይሄ ጨዋታ እንጂ ሊቨርፑል ዊን ያስፈልጋል ዛሬ ግዴታ። የኔን ቲም ገና ከስር ብዙ መሰራት ያለበት ይቀረዋል። ገና ብዙ ነገር ነው የሚስተካከል እና ቢያንስ ሊቨርፑል ዛሬ ዊን አድርግና በቃ እንዴ ዛሬኛ ይሰራል። እሺ ሁሉንም ጣቴው በሁሉም ነው የምቋጠረው። ዛሬኛ ይሰራ። ሁሌ እንደዚህ እያሉ ይመጣሉ ያስጠሉናል። ዛሬኛ መስራት የለበትም። ዛሬኛ ቋጠሮ ካልሰራ ህይወት ራሱ ሚዛናዊ አትሆንም። በቃ እንዴ ዛሬ must win game for ሊቨርፑል በቃ ግዴታ። ሊቨርፑል ካላሸነፈ አቻ ራሱ ቢሆን ምንም አናተርፍ። ካሸነፈልን ግን ሊቨርፑል 1 ነጥብ እናተርፋለን ማለት ነው። አያስጠላም? በሰው እጅ መደጋገፍ። ስንት መወጣት የነበረብንን ጌም እያብካካን እየተውን ግዴታ ዛሬ አርሰናል መጣል አለበት። ፋሚሊ አቻ ቢወጣ ራሱ አያስደስትም ምንም። እኔ ይሄ ጨዋታ ንገረኝ ካላችሁ የአርሰናል የሚያሸንፍ ነው ይመስል በቃ ምንም በቃ ሊቨርፑል ካለበት እንትን ኤኪቲካ አይደርስም ተብሏል ምናምን። ግን ትልቅ ጨዋታና እግር ኳስ መሆኑ ደግሞ ያስገድደኛል እንድቋጥር ማለት ነው። ሊቪ ዩል ኔቨር ወካም
የአርሰናል ደጋፊን በጣም እያስቆጣ ያለ አንድ የሶቦዝ ላይ ኢንተርቪው አለ ስካይ ስፖርትስ ላይ ያደረገው ማለት እቺኛው We don't play against the champions, they play against the champions. I think you're playing the champions on Thursday, the team that will take the title. Oh my god. Is a long way, huh? Is the Premier League is not easy. ባጭሩ ምን እያለው እንደሆነ ላስረዳ። ቻምፒዮኑን እኛ አይደለንም እየተጫወትን ያለ ነው እነሱ ናቸው ቻምፒዮኑን እየተጫወቱ ያሉት አለ። ጃንዋሪ ላይ ዋንጫውን አትበሉም አለ። ምንም ምን አጠፋ? ልክ ነው፣ ትክክል ነው። ሶቦዝ ላይ ቆላው እንጂ ገደለ ወይ? ገባችሁ? አርሰናል ደጋፊዎች ልክ እዛ ጎረቤት ቡድን ማለት ሚዲያ ላይ ሚዲያ ሁሌ ስለኛ ሲሆን የሚያጋንነው ምናምን ትልቅነታችን ነው ብዙ ደጋፊ አንጫጫል እንደሚባለው ሪፖርተሩ ነው ቻምፒዮኖቹን መጫወት ነገ እንዴት ነው አለ። ቻምፒዮን እኮ አልሆንም ገና ሳንሆን ገባር ለጠቅ እንዲያደርገን ማለት ሶቦዝ ላይ እንዲወጋን አቀበለው። ሶቦዝ ላይ እንደውም ፕሮፌሽናሊ ነው የመለሰው። ቆላው እንጂ እንደ ቁልት ያለው አነጋገር ተናገረ እንጂ አላጠፋም። ምን አጠፋ? ለቁሌታምነቱ ደግሞ ሴንትሩ 3 years ዳጊስታን ኤንድ ፎርጌት። ገባሽ አይደል? እኔ አሁን አርቴታን በደንብ ስለማቀው ነው የምነግርሽ ሊቪያንስ። ቻምፒየን አልሆንም እንጂ ቻምፒየኑን ነው የምትገጥሚው ስለምንሆን ማለት እና አንቺ ላይ ነው የምናሳየው ስቴትመንት ዊን አያስፈልገን። እንደተለመደው ሶስተኛ ጌም በተከታታይ ሁሉም ጥለዋል ማለት አንቺም መጣል አለብሽ እኛ ብቻ ስለሆነ የምናሸንፈው ማለት ሊሰጥሽ ነው። ሁሉም ነገር የሚያመለክተው እንዳለ ጨረቃዎቹ የሚያመለክተው መጥፎ አሰጣጥ ሊሰጥሽ እንደሆነ ተዘጋጂ ነው የምልሽ። በተለይ ቪዲዮ ምናምን የሰራችሁ ሰዎች ዊአር ሊቨርፑል ያዩንስ አሳያለሁ። ራያ በአላህ ራያ አፈርስ በላ እንደው በአላህ በቃ ገብቶሃል። በቃ አጭር ነህ፣ ከጎል አካባቢ አትራቅ፣ ብዙም አትራቅ። በአላህ እንዴ መረቡ ምን የአሳ ማጥመጃ እኮ አይደል? በቃ ያንተ ነው እንዳትርቅ። እንደባለፈው ይሁን ዛሬ ምንም አይነት ወይ ቀይ ካርድ ወይ ጉዳት ምንም ሰበብ ሳልፈልግ መጫወት ነው የምፈልገው። ይሄ የበቀል ቀኔ ነው። አንድ ችግሬ አንተን የራምስዴል ወንድም ነህ አንዳንዴ ማለት ነው። እና ደግሞ ቤተሰብ ተመልከቱ፣ የዛሬ ኤኪቲኬ የሚባለው በረሮ ላይኖር ይችላል። ምክንያቱም የወሩ ምርጥ ተጫዋች ሲቀበል ተመልከቱ፣ ጉልበቱ አካባቢ ላይ ቁስል ነገር ያልደረቀ ነበረበት፣ ግን ይመጣል። የሆነ ለኛ ጊዜ ማይነሱ ተጫዋቾች ይነሳሉና መጠንቀቅ ነው። እባክህ ራያ ምንም ነገር አልፈልግም። ዛሬ ግን ምርጥ ጨዋታ እናያለን። ወላሂ ነው የምላችሁ። ማለት ያው ትልቅ ቲም ነው ሊቨርፑል። ብናሸንፍ እንኳን ይሄ በጣም ምናምን ሳይሆን ጽድት ያለ ውብ ጨዋታ አይተን 3-1 አንዷንም ራያ ተንቀልቅሎ ነው የሚገባበት እንጂ ደና ከጠበቅ ባላ እስከ 5 ሰዓት ሪከርድ ሰብሩልኝ። ቴሌግራሚ ላይ ግን ሰው በግንባሩ ነው እያጨበጨበልኝ ያለው። በቃ እንዳለ ገንዘብ ሰው የወጪ ይዞ እየወጣ ነው። ሪዮቲፕ 23 ወይንም ደግሞ ቴሌግራም ሊንክ ባዮ ላይ ያለ ገብተህ ተቀላቀል። በሰለፈ ተመመንቺ ሮጬ ላራውጣች ትልቁን እምነት በእናንተ ጥለናል እንግዲህ አይዟችሁ። ከበደኝ ትቼ ለመባት ከበደኝ የሆነ አባት ከበደኝ ባይኔ ፈለጉ ከበደኝ አዙር ፊትን በፍቅር ድሉን አፍቆታል በፍቅር ዋቅቷል ወገኔ በፍቅር እንዳትቀደም በፍቅር አትይ ወገኔ አባቴ ድሮ ምን ይለኛል መሰለህ? ሌባ የሚሾልክበትን ቀዳዳ አትድፈነው፣ ተመልሶ ሊሰርቅ ሲመጣ ግን ጠብቀ ስበር። Welcome to London, motherfucker!